ሰላም እንደምን አላችሁ ውድ ተማሪዎቻችን፣ ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የ11ኛ ክፍል ኢኮኖሚክስ ትምህርታችን እንደቀጠለ ነው። ዩኒት 6 ላይ ኢኮኖሚክ ዴቨሎፕመንት በሚለው ስር እየተነጋገርን እንገኛለን። ዛሬ በ6.3 ሰብቶፒክ ያለውን ሂውማን ዴቨሎፕመንት ኢንዴክስ ወይም HDI የሚባለውን ኮንሴፕት የምናይ ይሆናል ማለት ነው። እንደ ሁልጊዜው ሳይታችንን መጎብኘታችሁ እንዳትረሱ ላስታውሳችሁ እወዳለሁ። lucybridgeacademy.com ላይ ብሪፍ ኖቶች፣ ጥያቄዎች ማግኘት የምትችሉበት እና ሌሎች ጠቃሚ የትምህርት የሚያግዙ ማቴሪያሎች የምታገኙበት መሆኑን ላስታውሳችሁ እወዳለሁ። We are going to see the concept of HDI and the purpose of it. ለምን አስፈለገ? UNDP ለምን ይሄንን አዲስ ሜዥር አዲስ ኢንዴክስ ኢንትሮዲውስ ማድረግ አስፈለገው የሚለውን በማየት እንጀምራለን ማለት ነው። እንግዲህ የሂውማን ዴቨሎፕመንት ኢንዴክስ ሀሳቡን ክሬት ያደረጉት ማህቡብ አልሐቅ የተባለና ኢኮኖሚስት እና ሌላው ህንዳዊው ኢኮኖሚስት አማርቲያ ሴን የተባለው ኢኮኖሚስት ነው። አማርቲያ ሴን ሞር ስፔሲፊካሊ የፖቨርቲን ኮንሴፕት ከፍሪደም ጋር አያይዞ ከካፓቢሊቲ እና ፋንክሽኒንግ ጋር አያይዞ በማስተዋወቅ ይታወቃል። ከዚህ ጋር በተያያዘ ነው እንግዲህ ዩናይትድ ኔሽን ይሄንን አዲስ ኢንዴክስ እንዲያስተዋውቅ የመረጠው ማለት ነው። ህንዳዊው አማርቲያ ሴን እና ማህቡብ አልሐቅ ያስተዋወቁት ኮንሴፕት ነው HDI የሚባለው አንደር UNDP ወይም ዩናይትድ ኔሽንስ ዴቨሎፕመንት የልማት የተባበሩት መንግስታት የልማት ፕሮግራም በዛ ስር ነው ማለት ነው። ይሄ እንግዲህ HDI የተዋወቀበት ዋናው ምክንያት is to measure development beyond income. So the purpose of HDI is to measure development beyond income. እንግዲህ ስለ ዴቨሎፕመንት ስናወራ it's not just a mere number or figure, quantitative figure አይደለም ብለናል። ምንድን ነው ኳንቲቲቭ ፊገርን ግሮዝ ብለን ሪፈር ካደረግነው ዴቨሎፕመንት ወይም ልማት ስንል ደግሞ የኢኮኖሚ ልማት አለ በአንዲት ሀገር ለማለት በጣም ብዙ ዳይሜንሽን ወይም ብዙ አውታር ያለው መሆን አለበት ማለት ነው። በብዙ አውታር በጤና ረገድ፣ በትምህርት ረገድ፣ በላይፍ ኤክስፔክተንሲ ምን ያክል ሊኖር ይችላል፣ ሎንጀቪቲ and also living a meaningful and freedom የተሞላበት ክሬቲቭ የሆነ ላይፍ መኖር ብቻ በአጠቃላይ ዌልፌር ኦፍ ሂውማን ቢይንግ የሚለውን ማሳለጥ አለበት የአንድ ሀገር ኢኮኖሚ ልማት አለ ለማለት። ስለዚህ እነዚህ ነገሮች አካውንት ከማድረግ ፌል ስለሚያደርግ GDP እና JNP የሚለው የቁጥር ሜዠርመንት ወይም አጠቃላይ ቶታል አውትፑት ሜዠርመንት ምን ክሬት መደረግ አስፈልጎታል ማለት ነው። የሂውማን ኤሌመንቱን ያቀፈ HDI የሚባል ኢንዴክስ መፈጠር አስፈልጎታል። the purpose of it is to assess what? To assess long, healthy and creative lives, recognizing that development is a multi-dimensional but not purely economic. Development is not just purely economic, but it is rather a multi-dimensional notion. this multi-dimensional notion ደግሞ በብዙ መልኩ በብዙ ዳይሜንሽኖች በሎንጊቪቲ ሎንግ የሆነ ክሬቲቭ የሆነ ጤናማ የሆነ አስደሳች ህይወት ዜጎች እንዲኖሩ ኢኔብልድ ናቸው። are they capable to function as they want የሚለውን የሚመልስ ኢንዴክስ ለመፍጠር ነው ፐርፐዙ ማለት ነው። HDI የሚለው ፐርፐዝ የመጣው ዳይሜንሽኖች አሉት እንደተነጋገር ነው። እነዚህ ሄልዝ፣ ስታንዳርድ ኦፍ ሊቪንግ ኤንድ ኤጁኬሽን ያልናቸው እነዛ ዳይሜንሽኖች ደግሞ ምን አላቸው? አመላካች ወይም ደግሞ ጠቋሚ የሚባሉ ኢንዲኬተርስ አላቸው ማለት ነው። the HDI shifts focus from GDP based growth to human capability and freedom. Emphasizing what? Well-being over wealth. From just a mere wealth ወይም የሀብት ስብስብ ሳይሆን ያ ሀብት are we able to function with that wealth የምንፈልገውን አይነት ፍሪደም የተሞላበት ህይወት ለመኖር የሚለውን የሚያመላክት ሆኖ ይቀርባል ማለት ነው በዚህ HDI በሚለው ኮንሴፕት። HDIን እንዴት ሜዠር እናደርገዋለን? ኮምፖነንቶቹ ምንድናቸው የሚለውን ለማየት ዳይሜንሽኖቹ የሄልዝ ዳይሜንሽን አለው፣ የኤጁኬሽን ዳይሜንሽን አለው ኤንድ በስታንዳርድ ኦፍ ሊቪንግ ቤዚካሊ በግሮስ ናሽናል ኢንካም ነው የሚለካው። ኢንዲኬተሩ እሱ ነው። በሄልዝ ዳይሜንሽን ላይ ላይፍ ኤክስፔክተንሲ አት በርዝ እና ቻይልድ ሞርታሊቲ ሬትን ማየት እንችላለን። ልክ እንደ ኢንዲኬተር ሄልዝ ኢንዴክስ ማውጣት እንችላለን። ከዛ ኤጁኬሽን ላይ ደግሞ ሚን ይርስ ኦፍ ስኩሊንግ ኤንድ ኤክስፔክትድ ይርስ ኦፍ ስኩሊንግን አዛና ኢንዲኬተር መውሰድ እንችላለን። በስታንዳርድ ኦፍ ሊቪንግ ረገድ ደግሞ ግሮስ ናሽናል ኢንካም ፐር ካፒታ የሚለውን ኢንዲኬተር መውሰድ እንችላለን። እንግዲህ የነዚህ ላምፕ ሰም
አቨሬጁን ወስደን HDI ኢንዴክስን አስቀምጠን ሀገራትን ከሀገራት ማወዳደር እንችላለን ማለት ነው። ሶ the components of HDI አሁን እንደተነጋገር ነው ምንድን ናቸው? HDI combines three main indicators. The three main indicators of human welfare የሚባሉት አንደኛው ማን ነው? ላይፍ ኤክስፔክተንሲ ኢንዴክስ የሚባለው ነው which reflects what? average life expectancy at birth. average life expectancy ምን ያክል ልኖር ይጠብቃል ይሄ ህፃን ተብሎ ፑር ካንትሪ ላይ የተወለደ ህፃን እንግዲህ ሜቢ 50 ዓመት ላይፍ ኤክስፔክታንሲ ሊኖር ይችላል። የተሻለ ህይወት መመራት ይችላልበታል የሚባሉ ሀገራት ያላቸው ኢኮኖሚ ሀገራት ላይ ደግሞ ሲወለድ 80-90 ዓመት ኤክስፔክት ሊደረግለት ይችላል። እንግዲህ ሌላ ነገር ካልገደለው ማለት ነው። ናቹራል ዲዛስተር ኦር ዋትኤቨር ካልገደለው በጤና ጉዳይ ጥሩ ጤና ያገኛል፣ ኤጁኬትድ ይሆናል፣ ብቻ የተሻለ ስታንዳርድ ኦፍ ሊቪንግ ይኖረዋል ተብሎ ኤክስፔክት ሊደረግ ይችላል። በዛ ላይፍ ኤክስፔክታንሲ ይታያል ማለት ነው። አንደኛው አመላካች ነው። ሌላው ኤጁኬሽን አቴንመንት ኢንዴክስ የሚባለው ነው። ኤጁኬሽን አቴንመንት ኢንዴክስ which includes what? adult literacy rate and also what? gross enrollment rate ratio. gross enrollment ratio እና adult literacy rateን ያቀፈ ኢንዴክስ ነው ማለት ነው። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ